الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين أما بعد اسلمنا شرك حقنا باطل صراع تقلوس تقبتو أمست أمتاتن بتلاقيو أينت يتقل مئراف وچوست اندالفونا بالفو سامن تقن بايم በቀደመው ደርሳችን ላይ እንዳየነው ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸውን ከዚህ ስቃይ መከራ ለመታደግ ሁለት እርምጃዎችን እንደወሰዱ አይተናል ጀምረናል። አንደኛው ሰሃቦችን ከጠላቶች ፊት ትንሽ መሸሸግና ሰወር ያለ ስፍራ ላይ ሆኖ ዳዕዋውን تعليمون ማስተማሩን እንዲከታተሉ እንዲቀጥሉ ማድረግ ስራ ነበር። ያ ለዛ ደግሞ የተመረጠው ዳሩ አርቀም ኢብኑ አብል አርቀም እንደሆነ አይተናል። የአርቀም ኢብኑ አብል አርቀም ቤት የዛ 16 ዓመት እድሜ ያለው ወጣት ከሌላ በአረቦች መካከል ከነበረው ሽኩቻና ኮምፒቲሽን ውድድር ግጭት በኒ መኽዙም ጎሳ እንደነበር እዛ ቤት ውስጥ እንዴት እንደመረጡ ለምን እንደመረጡ በተወሰነ ደረጃ ለማየት ሞክረናል። ይሄ አንደኛው የወሰዱት እርምጃ ነው። ሌላኛው ግን በጣም ሌላኛው ከባድ ምዕራፍ ወደ ሌላኛው ምዕራፍ ደግሞ የሚያሸጋግረው እርምጃ ምንድነው? ሂጅራ ነው፣ ስደት ነው። ስደት በጣም ከባድ ነገር ነው። ስለዚህ ረሱል ሰላም የተወሰኑ ሰሃቦች ከመካ አካባቢ ተሰዶ ወደ ሌላ ሀገር እንዲሄዱ የማድረግ ጉዳይ ነው ማለት ነው። ለዛም ሐበሻን የመረጡት ሐበሻን የመረጡበት ምክንያት እንደኛው እዚህ ላይ የተገለጸው ነው። ዑለሞች ግን ሐበሻ የተመረጠችበት ምክንያት ወደ 4 ነጥቦችን ይሰረዝራሉ። ባለፈው ደርሳችን ላይ እንዳየነው ለምንድን ነው ረሱል ሰላም ሄራቅል ሩምን ያልመረጡት? ለምን ነው ፉርስን ያልመረጡት? ለምንድን ነው መስርን ግብፅን በዛን ሰዓት ሀያል ከነበሩ ሀገራት ውስጥ ስለነበረች እነሱ ለምንድን ነው ያልመረጡት ብለን ስናነሳ ረሱል ሰላም መለኪያዎች ሰብአዊነት፣ ምንም አይነት እምነት ይኖራቸው ግን ሃይማኖተኝነት፣ ንጉሱ ባህሪ፣ አስተዳደራዊ ባህሪን አጥነዋል። እነዛ በጣም ለአረቦች ንቀት ያላቸው አሳልፎ የሚሰጧቸው እንደሆኑ ባለፈው እንደነገርኳችሁ አንድ አረብ ሄራቅል ቤተ መንግስት ገብቶ ቢተነፍስ ይሸታል በሚል አፋቸውን ይዞ ነው ዲል የሚያደርጉት የሚያወሩት የምነጋገሩት በላጡን ያጥባሉ ወይም ደግሞ የቤተ መንግስቱን ወለል ያጥባሉ። እዛ ደረጃ ንቀት ያላቸው ሰዎች ጋር ሰሃቦችን መላክ ሎጂካል አይሆንም። ለዛ ረሱል ሰላም ሐበሻን የመረጡበት አንዱ ንጉሱ ዓድል ነው አሉ። ሁለተኛ ሌላኛው ምክንያት ዑለሞች የሲራ ሰዎች የሚያስቀምጡት ምንድነው? ኡሙ አይመን የነብዩ አለይሂ ሰላቱ ወሰላም ሞግዚት ከሐበሻ ነች። በረከተ الحبሻ ትባላለች። የሐበሻ በረካ የምትባለው ኡሙ አይመን ከሐበሻ ነው የነበረችው ማለት ነው። ረሱል ሰላም በጣም ነው የሚወዷት። ኡሚ بعد ኡሚ ይለዋት ነበር። ከናቴ ቀጥላ ያለች እናቴ አሉ። እሷ ስለ ሐበሻ ለረሱል ሰላም ብዙ ጊዜ ትነግራቸው ነበር። የሐበሾችን ባህሪ፣ የሐበሻን ምግብ፣ የሐበሻን አለባበስ፣ የሐበሻን ኑሮ ሁኔታ አጠቃላይ ነገር ትነግራቸው ስለነበር ረሱል ሰላም በጣም ቀናዓ እምነቱ በጣም አድሮባቸዋል ማለት ነው። ይሄ ሐበሾች ከነብዩ ሰላም ጋር የነበራቸው ቁርኝት ትስስር ቀላል ነገር አልነበረም። ኢቭን በኋላ ላይ ኡሙ ሐቢባ ያው ወደፊት መጣበታለን ረሱል ሰላም ካገቧቸው ምስቶች ውስጥ አንዷ ኡሙ ሐቢባ የረምላ بنت ابي سفيان የአቡ ሱፊያን ልጅ የነበረችዋን አግብቷት ረሱል ሰላም። እሷም ወደ መዲና ከሄዱ በኋላ ነው ከ7ኛው ዓመት በኋላ ነው ወደ መዲና ሄዱት። ዓም ኸይበር ነው ሄዱትና ስለ ሐበሻ በጣም ደጋግማ ትነግራቸዋለች። የሐበሻ ሃይማኖትን፣ አለባበስን። ከዛ ረሱል ሰላም ምን ትላቸዋለች? ቆንጆ የሐበሻ ምግብ
ልስራሉት ትላቸዋለች ረሱላም ከሚመርጧቸው ምግቦች ውስጥ አንዱ የሐበሻ እንጀራ ነው ይባላል خبز الحبشة ዑለሞች በዚህ ቃል ነው የገለጹት እኛና አረቦች መካከል ዛሬ ምንም አይነት ሚና እንደሌለን ተደርገን የምንቆጠር ህዝቦች አይደለን ሚና የነበረን ጥንት ታሪክ ትስስር ያለን ህዝቦችንን ከሐበሾች ጋር ማለት ነው ከረሱል ሰላም ጋር እና ሐበሻ ምድር የተመረጠበት አንዱ ይሄ ነው حتى ከኑሮ አንፃር የተገለጸ ነገር አለ በሌላ ሪዋያ ላይ ሀብት የተትረፈረፈበት ነው የሚል ጭምር አለ ምናልባት በዛን ዘመን ዓለም ላይ ካሉት ሀገራት በጣም ከፍተኛ የንግድ ቁርኝት አላት ሐበሻ ከማን ጋር ከጀዚራ ጋር ከዚህ ከገልፍ ካንትሪስ ጋር ከአረብ ባህረ ሰላጤው ጋር በጣም ሰፊ የሆነ ግንኙነት አላቸው የባሪያ ንግድ ግንኙነት አለ ቅመማ አለ የከርቤ ቆዳ የመሳሰሉት በጣም ብዙ ቁርኝትና ብዙ ግንኙነት ነበራቸው ከዛ ተነስቶ ረሱል ሰለላሁ ዐለይሂ ወሰለም መረጡ ያንዱ ምናልባት ባለፈው ደርስ ላይ ምን ጨምር ነው ከዚህ ውስጥ ወፊ ረጀብ መቼ ነው ስደቱ የሆነው ሲባል ብዙሃን ዑለሞች የተስማሙበት ረጀብ ወር ውስጥ ነው በአምስተኛ ዓመት ረጀብ ላይ የመጀመሪያ የስደተኞች ልኡካን ወደ ሐበሻ ተሰደዱ اول فوج من الصحابه الى الحبشه የመጀመሪያ ተጓዥ ስደተኞች ወደ ሐበሻ የመጡት ረጀብ ወር ውስጥ ነው አምስተኛ ዓመት ላይ ያኑ ለአምስት ዓመት እዛው ነው ስቃይ መከራን ሲያስተናግዱ የነበሩት ይሄ በጣም ሲሪየስ ጉዳይ ነው የመጡት ሰዎች ልብ በሉ ሂጅራ ስደት ማለት ከባድ ነው ሰው ከሀብቱ ከንብረቱ ከገዛ ከሀገሩ ሳይወድ ተገፍቶ በግፍ መውጣት ወደማያቅ ሀገር መሄድ በቋንቋ ወደማይግባቡት ሀገር መሄድ ምንም እንኳን ያው በንግድ ትስስር በነበራቸው አንደኛቸው ያንደኛቸውን ቋንቋ በተወሰነ ደረጃ ሚረዳዱ ቢሆኑ ይሄን ያክል የጠለቀ ዕውቀት የላቸውም እነዚህ ሐበሾችም ስለ አረቦች ወይም አረብኛን እነዛም ስለ ሐበሻ ቋንቋ ብዙ ዕውቀት የላቸውም ይሄ በጣም ከባድ ነገር ነው ማን በመጣ ጥሩ ነው ሂጅራው ላይ 14 ሰዎች ናቸው መጀመሪያ የመጡት ወይም 16 ሰዎች 12 ወንዶችና 4 ሴቶች እነዚህ ሰዎችን መርቶ የመጡ ሰዎች ማን ናቸው رئيسهم عثمان ابن عفان ታስታውሱ እንደሆነ መጀመሪያ ላይ እስልምናን በአንድ ቀን አቡበክር አሰልሟቸው ካመጣቸው ሰዎች ውስጥ አንዱ ማን ነው ዑስማን ኢብኑ አፋን የመጀመሪያ ቀን አሰልሞት ካመጣቸው ዑስማን አንዱ ነው ሰዓድ ኢብኑ ወቃስ ዙበይር ኢብኑ አልዓዋም ጣልሃ እነዚህ አንጋፋ የሚባሉ የጦር መሪዎች ሀገር መሪዎች ብዙ ነገር ረሱል ሰላምን ከጎናቸው ቆሞ ያገዟቸው እስላምን በተከሻቸው ላይ የተሸከሙና ያንን መከራ እንዲሻገር ያደረጉት በአንድ ቀን አቡበክር ጎትቶ አሰልሟቸው ያመጣቸው ሰዎች ናቸው የመጀመሪያ ከስደትም ሲወጣ አንዱ የመጀመሪያው ማን ነው ዑስማን ኢብኑ አፋን ነው ማን ነው ይዞ የወጣው وزوجته رقية بنت رسول الله صلى الله عليه وسلم يا رسول عليه الصلاة والسلام لجي هونج مستون ነው ይዞ የወጣው ረሱል ሰላም ልጅ ሩቀያ ሴት ልጃቸው አሰባቸዋል እስላም ይሄ ነው መስዋዕትነት የምትጀምረው ራስህ ነው ከቤትህ ነው የምትጀምረው በፖለቲካ ዓለም ጦርነትን አይታችሁ ወይም በፖለቲካ ዓለም ትግል በሌላ ዓለም ትግል አይታችሁ ከሆነ የራስህ ልጅ የት ነው የምታረገው ቤት ትደብቀዋለህ ትሽሽጓለህ የደሃውን ልጅ ሄዶ እንዲሞት ሄዶ እንዲማገድ ታረጋዋለህ ሐቅ መንገድ ግን ሲሆን ከራስ ነው የምትጀምረው ረሱል ሰላም ልጆቻቸውን በጣም ነው የሚወዷቸው ዑስማንና ሩቀያ እየወጡ ነው ኦሬዲ ያስፈቀዱዋል በቃ ይኸው ከቤት ሲወጡ ነው ተብሎ ሲነገራቸው ረሱል አለይሂ ሰላቱ ሰላም ምንድነው ያሉት اللهم كن لهما صاحبا يا الله አንተው ከነሱ ጋር ሁን አሉ ያበረካቸው ክፋይ ሆነች መወዷት ሴት ልጃቸውን የውዷ ባለቤታቸው አደራ የሆነችዋን የኸዲጃ አደራ የሆነችዋን ልጃቸውን
ለስደት ስትወጣ ፈቀዱላት የአባት እንጀት ምን ያክል እንደሚከብድ አስቡት ነገር ግን ይሄ ነው እስላም መሪዎች ከተመሪዎች ቀድሞ የሚሞቱበት መሪዎች ቀድሞ የሚከፈልን ማንኛውም መስዋዕትነት የሚከፍሉበት ዲን ነው እንጂ አንተ ቁጭ ብለህ ሌላው እንድታሰር ሌላው እንድሞት ሌላው መስዋዕትነት የሚከፍልበት አይደለም ዲን ይሄ በእስላም ታሪክ በአጠቃላይ ስታዩ ይሄ ነው ረሱል አለይሂ ሰላቱ ወሰለም ይሄንን የልጃቸውና የዑስማን መውጣትን ሲሰሙ ቀደም እንዳልኳችሁ ያ አላህ አንተ ከነሱ ጋር ሁን ብሎ ዱዓ አደረጉና وقد قال النبي صلى الله عليه وسلم فيهما إنهما أول بيت هاجر في سبيل الله بعد إبراهيم ولوط عليهما السلام كإبراهيم النا كلوط بوالا يمجمرا كنبي عليه الصلاة والسلام أمة نا إبراهيم مكاكل ብዙ ሰዎች ናቸው ያሉት ስደት ግን የወጡት እነዚህ ናቸው أول بيت ቤተሰብ ከኢብራሂም ሉጥና ኢብራሂም ስደት ወጥተዋል ከህዝባቸው ሸሽቶ ወጥተዋል ባለፈው መጀመሪያ ላይ ይሄንን በተለይ ነብዩላህ ኢብራሂም አለይሂ ሰላም ከኢራቅ ተነስቶ ወደ ፍልስጤም ምድር እንዴት እንደመጡ ወደ ገዛ ከዛ ተነስቶ ወደ መስር እንዴት እንደሄዱ ተወሰነ ደረጃ አይተናል እነዚህ ሰዎች እንዴት ነው የወጡት ሲባል وكان رحيل هؤلاء تسللا في ظلمة الليل ሌሊት ነው ተደብቆ በሚስጥር ማንም ሰው ሳያቸው የወጡት حتى لا تفطن لهم قريش እንዳይነቁባቸው እንዳያውቁባቸው ሌሊት ነው ተደብቀው የወጡት خرجوا إلى البحر ويمموا ميناء شعيبة ፖርት አቅጣጫቸው አድርጎ ወደ ባህር አቅጣጫ ነው የሄዱት ባህር በር ሚና በጅዳ በኩል አድርጎ ወደ ሐበሻ ለመሻገር ማለት ነው وقيضت لهم الأقدار سفينتين تجاريتين أبحرتا به من الحبشة قطامي زاس درسو الله سبحانه وتعالى دقمو لياندانو نقر سبب አለው ሁለት መርከቦች ሁለት ጀልባዎች እዛ ቆመው አገኙ የንግድ ጀልባዎች ናቸው እንደ ዘመናዊ ትልልቅ መርከብ ተጠብቁ ጀልባዎች ናቸው በድሮ ትራዲሽናል በሆነ ወይ ከእንጨትና ከሐረግ ከመናምን ተሳስሮ ሰዎች ከአንዱ አቅጣጫ ወይም ከአንዱ የባህር ዳርቻ ወደ ሌላኛው የባህር ዳርቻ የሚጓጓዙበት ማለት ነው ከዛ በኋላ ወደ ሐበሻ ተሻገሩ ማለት ነው ያው ሀገራቱ መካከል ያለው ምንድነው ባህር ብቻ ነው ያለው አይደለ ይሄ በምጽዋም ባሰብ በኩልም ስናይ በምጽዋ ነው ወደ ላይ በኩል ያለው ወደዛ ተሻገሩ وفطنت لهم قريشዎች እነሱ ከወጡ በኋላ ሰሙ ነቁ ይላል فخرجت في آثارهم ዱካቸውን ተከትሎ ሊይዟቸውና አይቀጡ ቅጣት ሊያሳርፉባቸው ተከተሏቸው لكن لما بلغت الى الشاطئ كانوا قد انطلقوا آمنين قريشዎች እነሱ ተከትሎ ወደቡ ላይ በሚደርሱበት ሰዓት ላይ እነሱ ወረዲ ቀድሟቸው በሰላም ተጉዘዋል واقام المسلمون في الحبشه في احسن جوار አጭር ጊዜ ነው አክቹአሊ ቆይታ በጣም ጥሩ ጉርብትና ጥሩ መስተንግዶ አግኝቶ ነው ሐበሻ ውስጥ እነዛ ጊዜያትን እነዚህ መጀመሪያዎቹ ስደተኞች ያሳለፉት በነገራችን ላይ ሶስት ስደት ነው ያለው በእስላም ታሪክ ውስጥ ሶስት ትልልቅ ስደቶች ናቸው አንዱ የመጀመሪያው ወደ ሐበሻ የተደረገ ስደት ነው ሁለተኛውም ወደ ሐበሻ የተደረገ ስደት ነው ትልቁ ስደት ደግሞ ነብዩ አለይሂ ሰላቱ ወሰለም ከመካ ተነስቶ ወደ መዲና የሄዱበት ስደት ነው ይሄ በጣም በእስላም ታሪክ ውስጥ ትልልቅ ምዕራፎች ናቸው አንድ ባንድ ወደፊት ያየን ምን ሄድ ነው ማለት ነው እዚህ ላይ የምናነሳው ነገር ብዙሃን ዑለሞች ከዚህ ጋር ያይዘው የሚያነሱት አንደኛ የስደት የሐቅ ሰዎች የሁሉ ጊዜ ህያው የሆነ መንገድ ነው የአላህ Subhanahu Wa Ta'ala ምድር ሰፊ ነች ሰዎች አንድ ቦታ ላይ ችግር ሲገጥማቸው ዲናቸውን አቂዳቸውን ማራመድ ካልቻሉ የተሻለ ቦታ ካለ ሴኩሪቲ የሚሆኑበት ዲናቸውን የሚያራምዱበት እምነታቸውን በሰላም የሚያራምዱበት ቦታ ካለ መሄድ መፍቱህ ነው ለቂያማ በዛሬ
አሁናዊ ተጨባጫችን ላይ ግን የት ነው ያለው ብለህ ብትጠይቅ እግርን መርገጫ አታገኝም። በዓለም ላይ እግር መርገጫ የት ነው? በሰላም እስልምና የማይነካበት የእስላም ድንበር የማይጣስበት በሰላም የምኖርበት ዲኔን ይዤ የምትልበት እንደውም በአሁኑ ሰዓት ሀበሻ ኢትዮጵያ ዓለም ላይ ካሉ ሀገራት በጣም የተሻለ ነፃነት ያለበት ነው። በሙስሊም በስም ሙስሊም ከሚጠሩ ሀገራት በተሻለ መልኩ ማለት ነው። ይህንን በሙሉ ኮንፊደንስ ማውራት እንችላለን። እናውቃለና ብዙ ሀገራት ላይ መስጂዶች እኮ ሰላት ተሰግዶባቸው ተቆልፎ ነው የሚወጣው። ሁለት ሰዎች ቁጭ ብሎ ቁርአን መቅራት አይችሉም። ሙስሊም በምትላቸው ሀገራት በራቸው ይዘጋል። ሁለት ሶስት ሰዎች መስጂድ ውስጥ እንዲህ ቁጭ ብሎ የግል ጉዳያቸው እንኳን ማውራት አይችሉም። መስጂድ ይቆለፋል፣ አዛን ወቅት ይከፈታል። ለእያንዳንዱ ኢማም ኹጥባ ተጽፎ ነው የሚበተኑ ሴንትራሊ ማለት ነው። ይሄ ግን እስካሁን ድረስ የለም። ኢንሻአላህ አላህም አያምጣብን። ይህም እንዲሆንም ትግል ተደርጎ ያ ነገርም በትግል እንዲቀለበስም ሆኗል። በአህባሽ ዘመን ያደረግነው አንዳንድ ሰው ትግሉን ዝም ብሎ በአንድ አቅጣጫ ብቻ ያየዋል። የነበረው አካሄድ ሌላ ሀገራት ላይ የተሞከረውን ሃይማኖትን ሙሉ በሙሉ በመንግስት እጅ ስራ አስገብቶ መንግስት የፈለገውን ኢማም የፈለገውን ዳዒ መስጂዶችን እንደፈለገ በራሱ ቁጥጥር ስር የማድረግ እሳቤ ነው የነበረው። ኖት አንድ ሴክት ኢሹ አይደለም ጉዳዩ። ሁለተኛ الله سبحانه وتعالى ومن يهاجر في سبيل الله يجد في الأرض مراغما كثيرا وسعا بالله من قد لا الله بلو يوطان سو الله صفي نقرن يا بجلتال لدينه بلو فرارا أدل الذي مجمر لا يتاتشون هنا فأمر المسلمين أن يهاجروا إلى الحبشة فرارا بدينهم من الفتنة كفتنة ديناتشون يزون دششون رسول الله صلى الله عليه وسلم يعززوا ይሄ በእስላም ታሪክ ውስጥ የመጀመሪያው ነው። ከነቢዩ ሰለላሁ ቤተሰብ ከራሳቸው ነው የጀመሩት። ረሱል ሰለላሁ የትኛውም ቦታ ላይ አድርጉ ከማለታቸው በፊት አድርጎ ነው የሚያሳዩት። በእስላም ታሪክ ውስጥ አንድም መሪ ቤቱ ቁጭ ብሎ ተከታዩን ወደ ጦርነት ወደ ትግል የላከ የለም። እውነተኛ ከሆነ የዘመናችን ተምሳሌቶች የገዛ ሰዎች ለዚህ በጣም በቂ ምስክሮች ናቸው አይደለ? የመጀመሪያ ጦርነቱ ሲጀመር የተሰዉት ታላላቅ አመራሮቻቸው ናቸው የተገደሉት። የፖለቲካ አመራሮች፣ የትግል ሜዳ አመራሮቻቸውን ነው አሳልፈው የሰጡ ውድ የተባሉ ሰዎች። ምናልባት በብዙ ዘመናት ማይተኩ እነ እስማኤል ህንያ በጣም ትልልቅ እነ አልዓሩዑሪ እነ ያሕያ ስንዋር መሐመድ አልضይፍ የመሳሰሉት ሙሐመድ አልضይፍ እነዚህ ሰዎች በብዙ ዘመናት ውስጥ ተሰርቶባቸው ማይተኩ የሆኑ ሰዎች ናቸው። ማይተኩ በጣም እስራኤሎች ዛሬ እኮ ስንዋርን እኮ ሞቶ እንኳን እንደው ባይሞት ኖሮ እንደ ሰላህዲን አልአዩቢ ሁለተኛ ሰላህዲን አልአዩቢ ይሆንብናል ብሎ እኮ ኔታንያሁ ክኒሰት ላይ ሰሞኑን የተናገረበት ተጨባጭ ነው ያለው። ቁጭ ብሎ አይደለም ከነሱ በፊት ታላላቅ ሰዎች አይደለም ያስረከቡት እነ ሼህ አህመድ ያሲን እነ አብዱል አዚዝ አልረንቲሲ ያህያ አያሽ ኢብራሂም አልመቃዲም እነዚህ በጣም በታሪክ ውስጥ በጣም በብዙ ዘመናት ውስጥ የሚገኙ ሰዎችን ነው አስቀድሞ የሰጡት ማለት ነው። ማንም ትርፍ በእነዚህ ሰዎች ላይ ልናገር ምላሱን ሊያስረዝምባቸው አይችልም። ምንም አይነት ምክንያት ሊኖር አይችልም። ነገሩ ዲን ባይሆን ኖሮ የደላ ህይወት እነዚህ ሰዎች መኖር ይችላሉ። ብዙ መደለያዎች ቀርቦላቸው ያልተቀበሉ ሰዎች ናቸው። ኢስላም ሪል በእስልምና ለእስልምና ለሐቅ የሚታገሉ ከሆኑ ሂድና ታገልልኝ ሳይሆን ፍለፊት ወጥቶ ቀድሞ ሞቶ ቤተሰቦቻቸው በሙሉ ነው የተሰዉት። ቤተሰብ በሙሉ እኔ ገዛዎች አንዳንድ ጊዜ ሲራን ከመቅራት እላለሁ። አንዳንድ ጊዜ እንክታብ ይዤ ከሚቀመጥ እነሱን ቁጭ ብዬ ብከታተል ሲራውን በዚህ በዘመኑ ገልብጦት ከ1440 ምናምን አመት በኋላ እያሳዩን ያሉ ህዝቦች ናቸው እነዚህ ሰዎች። ሴቶቻቸው፣ ህፃናቶቻቸው
መራብ ምን እንደሆነ ረሱል ሰለላሁ መራብን ማዕቀብ እነሱ ላይ ተደርጎ በኒ ሐሽም ሽዒብ ላይ ሙሉ በሙሉ ቤተሰብ በሙሉ ወረቀት ቅጠል እስኪበሉ ድረስ ደረሰ ስትል እዚህ ጋር እነዚህ ሰዎች ፕራክቲካሊ እየኖሩ ያሳዩሃል። በህይወት በቃ እየኖሩት ረሃብ ምን እንደሆነ እየኖሩ ማዕቀብ ምን እንደሆነ ተጠሎባቸው ዓለም በሙሉ በእነሱ ተቃራኒ በረሱል ሰለላሁ ዓለም በሙሉ ተቃራኒ ቆመ። መዲና ተከበበች። ወበለገት القلوب الحناجر ነፍሳቸው ልትወጣ ጎሮሯቸው ላይ ተሰነቀለች ብሎ ቁርአን ሲነግረን ሂስትሪ ነገር ነው ምን ሰማው። አሁን ግን እነዚህ ሰዎች ኑሮ ይሄንን ኑሮ አሳዩን ማለት ነው። እና ይሄ እስላም ታሪክ ውስጥ ረሱል ሰለላሁ እንዲሁ ነው። ወደ ጂሃድም በኋላ ላይ ወደ ትግሉም ስንመጣ ውድ ሰዎች ናቸው አይደል ለመጀመሪያ ተገደሉት። እነ ጃዕፈር ተገደሉ፣ እነ ሐምዛ ተገደሉ። ረሱል ሰለላሁ በጣም ህንድ መታ ጉበቱን እንደው ሆዱን ቀዳ ጉበቱን አውጥታ ስታኝኩላ ሲያዩ በጣም ነው በቃ ረሱል ሰለላሁ በቃ እንደ በሰውኛ በጣም ነው የተሰማቸው። ያጎታቸው ልጅ ጃዕፈር ኢብኑ አቢ ጣሊብ ሙታ ዘመቻ ላይ ሲገደል ረሱል ሰለላሁ በጣም ነው የተሰማቸው። ልጆቻቸውን በህይወት እያሉ ረሱል ሁሉንም የሸኙት ከፋጢማ በስተቀር በጣም ውድ ሰሃቦቻቸው እነ ሙስዓብ ኢብኑ ዑመይር ዳይን ብሌናቸው ሚሳሱለትን አሳልፈው ሰጥቶ ግልጽ ነው አይደል እንዴ? እነ ዑመር እኮ ምዕራብ ላይ ነው ተገሎ የሞቱት። እነ ዑስማን እኮ ቁርአን እየቀራ ያለ ነው። እነ አሊ እንደዛ። ይሄ ኢስላም ታሪክ ውስጥ ያለፈ ጉዳይ ነው። አንድ ይሄን ሁለተኛ አላህ Subhanahu Wa Ta'ala ዲልን የሚሰጠው ዝም ብሎ እንደ ኬክ እንደ ቶርታ ኬክ ከቤከሪ ታሽጎ የሚሰጥ ጉዳይ አይደለም። ነስር ሰበብ ይፈልጋል። ሰበብ ማድረስ ያስፈልጋል። ይሄ ደግሞ የአላህ ሱና ነው። وقل اعملوا فسيرى الله أعمالكم ورسوله والمؤمنون ስሩ ነው አላህ ለጀነትም ስሩ ለቂያማ ቀንም ስሩ ለድልም ስሩ መስራት የግድ ነው ማለት ነው። አላህ ያንዳንዳችንን ምረዝቀን ማን ነው ምረዝቀን? الله ነው አይደል? الله هو الرزاق رزاق ذو القوة المتين يرزقال لرزقه ግን ቁጭ ብለህ ተኝተህ አፍህን ብቻ ከፍተህ የሆነ ነገር አፍህ ላይ ምግብ አምጥቶ ጣል እንዲያደርግልህ ቁጭ ብለህ ጠብቅ አይደለም አላህ ያለው። ግልጽ ነው አይደል? ፈምሹ في مناكبها وكلوا من رزق ተንቀሳቀሱና ርዝቅ ፈልጉ አለ። ሰበብ ማድረስ አለብህ። ድል እኮ እንዲሁ ሊሰጥ ይችላል አላህ አይነስርም እንዴ? በሰበብም ያለ ሰበብም ድልን አላህ Subhanahu Wa Ta'ala ለማንም መስጠት ይችላል። ነገር ግን የአላህ ግን ህግ የአላህ ስርዓት ውስጥ የለም። የአላህ ስርዓት ውስጥ ያለው ምንድነው? መንቀሳቀስ አለብህ። በጣም ከሚያጅቡኝ ነገሮች ውስጥ መርየም ስታረግዝ ድንግል ሆና ነው ያረገዘችው። በስትንፋስ ነው ያረገዘችው። ጅብሪል እፍ ብሎባት አታቅም። ከዛ በኋላ ከወሬው ከስቃዩ ከመከራው ረፍት እንድታገኝ ከሰው ራቅ እንድትል አላህ Subhanahu Wa Ta'ala አዘዛት። ከአባት ከእናቷ ከቤተሰቦቿ ራቀችና የሆነ ቦታ ላይ ማንም በሌለበት ቦታ ላይ ምጧ መጣ። ግልጽ ነው አይደል? አስቡ እስቲ ወልዳም ማታቅ ሴት ባል የሌላት ሴት አባት እናቷ አጠገቧ የሌሏት ሴት ለመጀመሪያ ጊዜ የምትወልድ ሴትን አስቧት እስቲ። እንደ ሁላችንም ከሴት ነው የተወለድነው። እህቶች አሉ እናቶች አሉ። ስቃይ መከራውን ተመልከቱት። አላህ Subhanahu Wa Ta'ala ራቂ ያላት ራቀች። فأجاءها المخاض ምትመጣባት። ከዛ በኋላ ቴምር ግንድ ቅጠል በሌለው ቴምር ግንድ ሄዳ ተደገፈችው። ምትበላ ምትጠጣ ነገር የላትም። እቺን ምስኪን ሴት አቅመ ደካማ የሆነችን ሴትን ግን አላህ መላእክት ልኮ ሊያጎርሳት ይችል ነበር፣ ግን አላደረገም። አላህ ምንድን አላት? وهزي إليك بجذع النخلة አንደኛ ጀዝዕ ማለት ቅጠል የሌለው ፍሬ ማያፈራ የቴምር ግንድ ማለት ነው። ደረቅ ጀዝዕ ነው የሚባለው። ሁለተኛ ወቅቱ ቴምር የሚያፈራበት የሚያሸትበት ጊዜም አይደለም። አስሐቡ ሲር እንደሚገልጹት ማለት ነው። ሙፈስሮች እንዳስቀምጡት
ላኪን አላህ ስብሓነሁ ወተዓላ ሰበብ እንድታደርስ ይህንኑን ግንድን ያዥና ወዝብሽ ያላጥፍም። አሁን እስኪ ተመልከቱ የዚች ምስኪን ሴትዮ አቅምና የቴምር ግንድ አቅም ግን ሰበብ ማድረስ ስላለባት ነው። ርዝቋን ለመፈለግ ወሁዚ ወዝብጂ ኢለይክ ቢጂዝዕ ነኽለቲ ቱሳቂጥ ዐለይክ ሩጠበን ጀንያ እሼት ቴምር ታራግፍልሻለች። ሰበብ ማድረስ አለብህ። ቁጭ ብለህ ኮምፕሌን አይሰራም። በእስልምና ውስጥ ቁጭ ብለህ አቤቱታ፣ ቁጭ ብለህ ስሞቱታ፣ ቁጭ ብለህ ችግር ማውራት አይሰራም። ተንቀሳቀስ፣ ሰበብ አድርስ፣ ኤግዞስት አድርግ፣ ሰበቦችን በአጠቃላይ ጨርስ። አላህ ስብሓነሁ ወተዓላ ደግሞ ያ የለፋህበትን ነገርን ይሰጣል። ቃል ገብተዋል። لا يضيع أجر من أحسن عملا ملكام يسران سو سراء الله بلاش لا يضيع أجر المحسنين ولا يظلم أحدا أي بدل ما نمس إيمان قلبت بزباش يلم الله سبحانه وتعالى نصر مستتي يشالي سببه وچن اندي آدرسون والله يفلقوا بيت اليوم بإسلام تاريخ كآدم جمروس كنبي عليه السلام زمن ينبروا أتك علي ودوها لا هيدن بنفتش بنكرا سيرة تفسير ብናገላብጥ የምናገኘው ምንድነው? ብዙ አንቢያዎች ከብዙ ስቃይ መከራ በኋላ ነው አላህ ድል የሰጣቸው። አንዳንድ ጊዜ ድሉንም አላዩትም። ረሱል ሰላም ምንድነው ያሉት? ሰማይ ወጥቼ ብዙ ነቢያቶችን አየሁኝ አሉ። አንዳንዱ ነቢይ አሉ ብዙ ሰው ብዙ ተከታይ ያለው አሉ። አንዳንዱ ሁለት ሶስት ሰው አለው አሉ። ብቻውንም የነበረ ነቢይን አየሁ አሉ ረሱል ሰላም والنبي وليس معه أحد ግን ያ ነብይ ድል አድርጓል አላደረገም? በእኛ በሰውኛ እይታ ብዙ ተከታይ ስላላፈራ ድል አላደረገም ብለን ነው የምናስበው። በአላህ እይታ ግን በሱ አይደለም የሚለካው። ድሉ በልፋቱ ጭምር ነው የሚለካው። ሂደቱ ጭምር ቫልዩ አለው አላህ Subhanahu Wa Ta'ala ዘንድ። ድል አገኘ አላገኘ አየህ አላየህ ጉዳይ አይደለም ማለት ነው። ኢስላም በጣም ይገርም ነው ሐያት። ይሄ ወደ ግል ህይወታችንም የሚወጣ ጉዳይ ነው። እኔ ዝም ብለህ ቁጭ ብለህ ሀብታም መሆን ብትመኝ ሀብታም አትሆንም። አበደል አቢዲን አትሆንም ካልሰረቀ በስተቀር። ሰርቀህ ደግሞ ውስጥህ ሰላም የሌለው ሀብት ነው። እንዴት አድርገህ ሰርቀህ ሀብታም ነኝ ብለህ ታስባለህ? አጭበርብረህ ሀብታም ልትሆን ትችል ይሆናል። ሾርት ከት በአጭር መንገድ በአቋራጭ። ሰላም ግን አታገኝም። ያ ሀብትህ በሽታ፣ ጨጓራ፣ ደም ግፊት፣ ደም ብዛት ምን ማአት በሽታ ነው ይዞልህ የሚመጣው ማለት ነው። ሪል ሀብታም መሆን ከፈለግ ሪል እውነተኛ በሆነ ሐላል በሆነ መንገድ መልፋት ነው ያለብህ። ዓሊም መሆን የፈለግከው ቁጭ ብለህ ዓሊም መሆን አይቻልም። ዝም ብለህ ትርጉም በማንበብ ዳዕዋ በማዳመጥ ዓሊም አትሆንም። ቁጭ ብለህ እግርን አጥፈህ ጉልበትን ሰብረህ ስሜትን ተቆጣጥረህ ጊዜህን ሰጥተህ ቁጭ ብለህ ክታብ መቅራት አለብህ ዓሊም ለመሆን። ምሁር መሆን አትችልም። ምሁር ለመሆን ስለተመኘ ደስ ስለምልህ ስለፈለገ ልኮን አይቻልም። ምንድን መማር አለብህ፣ ማንበብ አለብህ፣ በጣም ብዙ መማር። አላህ ለእያንዳንዱ ነገር ሰበብ አድርጓል ማለት ነው። ቀድ ጀዐለ አላሁ ሊኩሊ ሸይኢን ሰበባ። ነስርም በዛው ልክ ሰበብ ያስፈልገዋል ማለት ነው። ስለዚህ አሕበቲ ፊላህ እነዚህ ዛሬ ላይ ሁለት ነገሮች በደንብ እንያዝ። አንደኛ ረሱሉ ዓለይሂ ሰላቱ ወሰላም ሂጅራ ሰሃቦችን ወደዛ ስልኩ ከቤተሰቦቻቸው መጀመራቸው ሌላው ሰዋዊ ፖለቲካዊ ከአላህ ውጪ ዓላማን ያደረገ ትግል ራሱ መስዋዕትነት ማድረግ አይፈልግም። በሰው ትከሻ ላይ ድል መጎናጸፍን ነው የሚፈልገው። በእስላም ውስጥ በሰው ትከሻ ላይ በራስህ ደም ላይ በራስህ መስዋዕትነት ላይ ነው ያንን ነገር የምትፈልገው። ድሉን አይደለም። አንተ አላህን ፊት ነው የምታስበው፣ ከአላህ የምታገኘውን አጅር የምታስበው። ለዚህ ነው ረሱል ሰላም ሂጅራ ውጡ ብሎ ሰሃቦችን ሲፈቅዱላቸው ልጃቸውን ነው አስቀድሞ የላኩት፣ አጎታቸውን ነው የላኩት። ወደፊትም ወደ ተለያዩ የትግል ምዕራፎች ስንመጣ እንደዚሁ አይነት ነገሮችን ነው ረሱል ሰላም እኮ ሀታ እንደው በግል ህይወታቸው ስናይ እኮ መዲና ዙሪያ ድምፅ ሰሙ። አንድ ቀን ጮኸት፣ ሌጣ ፈረስ ላይ ኮርቻ ምንም አይነት ልጓም በሌለ ሌጣ ፈረስ ላይ ወጥቶ ጋለቡ ረሱል ሰላም።
ሄዶ ጉዳዩን አጣርቶ ችግሩን ቀርፎ ሲመለሱ ሰዎች መንገድ ላይ አገኟቸው እርጅዑ ፈቀድ ኩፊቱም በቃ ተገላግላችኋል ተመለሱ ብሎ መለሷቸው ይቀድማሉ በየትኛውም ጉዳይ ላይ ጦርነት ሲሄዱ ታስታውሱ ወደፊት እናየዋለን ምናልባት በተለያዩ እንትኖችም ስናነሳ ነበር ሁነይን ዘመቻ ላይ ለጠላት ድል ወደ ጠላት ዞሮ ብዙ ሰዎች ሲሸሹ ረሱል ሰላም ብቻቸው በቅሏቸውን ወደ ጠላት ወደ ውስጥ እየጋለቡ አነ ነብዩ ላ ከذب አነ ኢብኑ አብዱል ሙጠሊብ ያሉ ወደፊት ይሄዱት ግልጽ ነው አይደል እንዴ ይሄ በጣም የረሱል ሰላም ሱና ነው የተከታዮቻቸውም ሱናው መሆን የሚገባው ይሄ ነው ምናልባት በመቀጠለው ሳምንት አላህ Subhanahu Wa Ta'ala ይዛ ሰው ይበለን የመጀመሪያ ስደተኞች የተመለሱበትን ታሪክ እናያለን በተሳሳተ መረጃ ምን ያክል ህይወትን እንደሚያዛባ ብዙ ነገሮችን እንደሚያበላሽ ከዛን ዘመን ጀምሮ መረጃ በአሁን ዘመን ምን ያክል የተዛቡ መረጃዎች ህዝብን ከህዝብ እምነትን ከእምነት ሀገርን ከሀገራት ያበጣበጡ ያባሉ እንደሆነ ያየን ያለነው ሐታ በዛ ዘመን የተሳሳቱ መረጃዎች ሰሃቦችን ምን ያክል ዋጋ እንዳስከፈሏቸው ኢንሻአላህ በመቀጠለው ሳምንት ምና ይሆናል هذا وصلى الله على نبينا محمد وعلى اله وصحبه اجمعين